ሰላም ናቸዋለሁ። ዛሬ ክፍል 13 እንቀጥላለን። መሬታዊ አይደለም የኢየሱስ ክርስቶስ ሥጋ የማርያም ሥጋ ከማርያም የተዋሰው ሥጋ አይደለም የእግዚአብሔር ልጅ እንጂ የሚለውን እናያለን። ዛሬ ገና ለሕዝቡም ሲናገር እነሆ እናቱንና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው ሰው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ዘርግቶ ወደ ደቀ መዛሙርቱ እነሆ እናቴና ወንድሞቼ በሰማይ ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። ማቴዎስ 12 ቁጥር 46-50 ኢየሱስም ከማርያም ማኅፀን መውጣቱን እየካደ ሳይሆን ከማርያም የተወለዱትን እህቶቹንና ወንድሞቹንም መካዱ ሳይሆን እሱ ብቸኛ የእግዚአብሔር ልጅ ከማርያም ሥጋ አለመውሰዱን ነው እያስተማረን ያለው። ማርያም ሥጋዋ ትልና በስባሽ ነው። የኢየሱስ ሥጋ ሕያውና ሰማያዊ መንፈሳዊ ትል ያልሆነ ነው አይደለም የሚል ሰው ካለ መከራከሪያውን ማቅረብ ይችላል። ኢየሱስ ክርስቶስ እናትና ወንድሞች በውጭ ቆመው ይፈልገዋል ሲሉት እናቴም ወንድሞችም የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው ብለው ወደ ደቀ መዛሙርቱ እርሱ የእግዚአብሔር ልጅ መሆኑን ነው የሚያሳየው። ከማርያም ግን በሥጋ መውጣቱን ከማርያም ሥጋ አለመውሰዱን የማርያም ዘር አለመሆኑን በስባሽና ትል አለመሆኑን ሰማያዊ እንደሆነ መሬታዊ እንዳልሆነ እርግጥ አድርጎ በብዙ ማስረጃ እግዚአብሔር እየተናገረን ያለው። ፎሎና ሼር ማድረጋችሁ አትርሱ። ኢየሱስ መሬታዊ አይደለም። በአጭር ቃል ኢየሱስ ሰማያዊ ነው። ኢየሱስ ፍጥረታዊ አይደለም። ኢየሱስ አፈራዊ አይደለም። ኢየሱስ የአዳም ዘር፣ የዳዊት ዘር፣ የማርያም ዘር አይደለም። ኢየሱስ ከሰማይ ነው። ሁለተኛው አዲሱ ሰው ኢየሱስ ክርስቶስ ነው። ክፍል 14 ሌላ ጊዜ እንቀጥላለን።